የአሜሪካ ጦር ኤርትራን ከበበ። አስመራ ተጨንቃለች። ሊዮኒውስ የመካከለኛው ምስራቅ የጦርነት ሞገድ አቅጣጫውን ቀይሮ ቀውስ ወደ ኤርትራ የባህር ጠረፍ ያጋሳ መምጣቱ የአምባገነኑን ኢሳያስ አፈወርቂ የጥፋት ድግስ ማብቂያ መቅረቡን የሚያበስር ደውል ሆኗል። ዛሬ በዋሽንግተን የዲፕሎማሲ ኮሪደሮችና በፔንታጎን የጦር ክፍሎች ውስጥ አንድ አዲስ አስፈሪ ድባብ ሰፍኗል። አሜሪካ በአስመራ ቤተ መንግስት ላይ ያላትን የዓመታት ትዕግስት ጨርሳ ዛሬ ጥርሷን ነክሳ ሰይፏን መዛለች። ለዘመናት የቆየው የዲፕሎማሲ ማባቢያና የቃላት ጦርነት አብቅቶ ዋሽንግተን የኢሳያስን መንግስት በቀይ ባህር የጥፋት መሐንዲሶች አድርጋ ፈርጀዋለች። ዛሬ የዋይት ሃውስ ቁጣ እንደ ክረምት ነጎድጓድ በኤርትራ ሰማይ ስር እያስተጋባ ሲሆን አሜሪካ ኤርትራን ለመቅጣት የያዘችውን ቁርጠኝነት ከመቼውም ጊዜ በላይ የናረና ወታደራዊ እርምጃን የጀመረ ነው። የዚህ ቁጣ መንስኤ ደግሞ ግልጽ ነው። ኢሳያስ አፈወርቂ የቴሄራንን የባሮ ሸቀጥ ተረክባ ለቀጠናው አማጽያን ለሁቲዎች የሚከፋፈልበት የኢራን የጥፋት ድልድይ መሆኗ ነው። ዋሽንግተን ይህንን ሚስጥራዊ አደገኛ ግንኙነት በራዳሯ ውስጥ ከታ በትዕግስት ስትታዘብ ቆይታለች። ትላንት በማዕቀብ ግድግዳ ውስጥ የታጠረው የአስመራ መንግስት ዛሬ ግን በአሜሪካ የጦር አውሮፕላኖች ሚሳኤሎች ድፍን ኢላማ ውስጥ ወድቋል። አሜሪካ ኤርትራ ላይ የነከሰችው ጥርስ ኢሳያስ ከኤርትራና ከሱዳን አልቡርሃን ጋር የመሰረተውን የጥፋት ሰንሰለት ለመበጠስና የቀይ ባህርን ደም ስር ከአጥፊዎች እጅ ለማላቀቅ የታለመ የብረት እጅ ነው። ለበርካታ ዓመታት ቀይ ባህርን እንደ ግል ንብረታቸው እንደ ሴራ ማከማቻ ሲጠቀሙበት የነበሩት አዛውንቱ ኢሳያስ አሁን ግን የአሜሪካ ግዙፍ የጦር መርከቦችና እጅግ ዘመናዊ የጦር አውሮፕላኖች የጫኑ ተዋጊ ጀቶች በደጃቸው መከሰታቸው የህልውና ስጋት ፈጥሮባቸዋል። አሜሪካ ከፍተኛ የልዑካን ቡድኗን በሶማሌላንድ አራግፋ በቀጠናው ያላትን የበላይነት ለማረጋገጥ ስትነሳ የኢራን ቀንደኛ አጋርና የጥፋት መልእክተኛ የሆኑት ኢሳያስ መርዶ ዜና ከዚያ ይጀምራል። ኢራን በሆርሙዝ መጥመኩል በአሜሪካ የገጠማትን ማነቆ ለመበቀልና ቀይ ባህርን ለመዝጋት ስትዝት በምድር ላይ የነበራት ዋነኛ ተስፋ የኢሳያስ ስርዓትና የሁቲ አማጽያን ነበሩ። ከየመን የተተኮሱት ቴል አቪቭን ሲያንገበግቡ የከረሙት ሚሳኤሎችና ድሮኖች ማደሪያቸውም ሆነ ቴክኒካዊ ድጋፍ ማግኛቸው ኤርትራ ወደቦችና ደሴቶች መሆናቸውን በአሜሪካና በእስራኤል የደህንነት ካሜራዎች ውስጥ ገብቶ የቆየ ጉዳይ ሆኖ ሰንብቷል። የመካከለኛው ምስራቅ የጦርነት ደመና አሁን በከፍተኛ ፍጥነት ወደ ቀይ ባህር እየተንከባለለ ሲመጣ ኤርትራ የዚህ ታሪካዊ ፍጥጫ ማዕከል መሆኗ የማይቀር ጉዳይ ሆኗል። ኢሳያስ አፈወርቂ ለረጅም ዘመናት የሰላም ጠንቅና የትርምስ ምንጭ በመሆን የቆዩት የኢራንን መሳሪያ አቀባብለው ለሁቲ ለማድረስ እስራኤልን ለማዳከም የሄዱበት ርቀት አሁን ዋጋ ሊያስከፍላቸው ተቃርቧል። አሜሪካና እስራኤል ይህንን የኢራን የቀኝ እጅ ለመቁረጥ ሊወሰኑ ይመስላሉ። ምክንያቱም የቀይ ባህር ደህንነት ከዓለም አቀፍ ንግድ ባለፈ የህልውና ጉዳይ ሆኖባቸዋል። በአካባቢው የተሰበሰበው ግዙፍ ኃይል በኢሳያስ ላይ ያነጣጠረ መሆኑ ብቻ ሳይሆን ስርዓቱ እስካሁን ሲከተል የነበረውን የረባሽነት ፖለቲካ ማብቂያ መድረሱን የኃይል ሚዛኑ መለወጡን የሚያሳይ ነው። ወደፊት የሚኖረው ሂደት ኤርትራ በከፍተኛ ዲፕሎማሲያዊ የውትድርና ጫና ውስጥ የምትወድቅ ሲሆን ኢሳያስም ለኢራንና ለሁቲ ሲሉ የከፈቱት በር ራሳቸውን ሊውጥ እሳት ሆኖባቸዋል። በቀጣይ ቀናትና ወራት የቀይ ባህር ዳርቻዎች የአሜሪካና አጋሮቿ የቁጥጥር ቀጠና ሲሆኑ የኢሳያስ የሽብር ትስስር መስመር ተበጣጥሶ ስርዓቱ ለታሪካዊ ውድቀት እንደሚዳረግ ግልጽ ምልክት እየታየ ነው። በመካከለኛው ምስራቅ ሰማይ ስር የሚንቀለቀል የጦርነት ረመጥ በአዲስ መልክ ወደ አፍሪካ ቀንድ እየተጋበዘው በቴህራን እጅ ሲሆን ኢራን በአሜሪካና በእስራኤል ቀንደኛ ጠላት የሆነውን የጸረ ምዕራባውያን አቋም የገነባውን የሙስሊም ብራዘርሁድ ቡድንን በገንዘብና በጦር መሳሪያ በማስታጠቅ በሱዳን በኩል አዲስ ጦር ግንባር ከፍታለች። ይህ ቡድን በሱዳን ምድር ውስጥ እንደ እስላማዊ ኃይል ተደራጅቶ ከኢራን የሚላክለትን የጥፋት መሳሪያ በመቀበል ቀጠናውን ለማተራመስ እየሰራ ይገኛል። የዚህ ቡድን ዓላማ ግልጽ ነው። እስራኤልና አሜሪካን በቀጥታ መዋጋት ባይችል እንኳን በእነርሱ ስር ያሉትን ስትራቴጂካዊ ቦታዎችን በማውደም ምዕራባውያንን ከቀይ ባህር ዳርቻ ማስወጣት ነበረ። ቴህራን ኤርትራን እንደ መነሻ ተጠቅማ በምስራቅ አፍሪካ የምታደርገው እንቅስቃሴ በዋሽንግተን የደህንነት ቢሮ ውስጥ ቀይ መብራት አብርቷል። ይህ ሁሉ እንቅስቃሴ በአሜሪካና በእስራኤል የደህንነት ራዳሮች ሳይገባ አልቀረምና ነው። ይሁን እንጂ ከቴህራን የሚነሱት አውዳሚ መሳሪያዎች ወደ ሱዳንና ወደ ቀጠናው አማጽያን የሚገቡበት ሚስጥራዊ ድልድይ በአስመራ ቤተ መንግስት የሚገኘው የኢሳያስ አፈወርቂ እጅ ነው። ኢሳያስ ለዓመታት የገነባው የብቸኝነት አጥር ሰብሮ ዛሬ የኢራን መሳሪያዎችን የሚራገፉበትና የጥፋት መልእክቱን የሚመላለሱበት ዋና መናኸሪያ ሆኗል። የምጽዋ ወደብ ዛሬ የንግድ ዕቃ ሳይሆን ከቴህራን የተጫኑ ረጅም ርቀት ሚሳኤሎችን፣ ድሮኖችና ፈንጆችን በተደጋጋሚ የሚራገፉባት የባሩድ ቋት ሆናለች። የጦር አውሮፕላኖችም ኤርትራን በማስታጠቅ ላይ መሆናቸውን መረጃዎች ይጠቁማሉ። ኢሳያስ ከየመኑ ሁቲ ጋር በጠበቀ ትብብር የሚሰሩ ሲሆን የኢራን መሳሪያዎችም ለሁቲዎች በማቀበልና ስልታዊ ቦታዎችን በመስጠት የቀይ ባህር የንግድ መስመር ለማወክ ግንባር ቀደም ተዋናይ ሆኑ።